እሱማ እኮ አበቃ እኮ። ምኑን ያበቃው? እስኪ እናወራለን ሌላ ቀን። አሁን ስለመድብል እስኪ እንጨርስ። እሺ ቆይ እሷ ከሞተች በኋላ ማለት ከገደላት በኋላ ወይ አላገባም አሊያም አላፈቀረም እንዴት ነው እስቲ? ብዙ አላውቅም፣ ግን አሁን ትትና ምናምን የምትባል ልጅ ሞክሮ ነበር። ግን ቢሆንም መድብል ከሰገን ውጭ የሚወድ አይመስለኝም። ቅድስቴ ፎቶ አለሽ እንዴ? ምን ልታደርጊው ነው? አይ ቆይ ስታስቢው እኔን ትመስላለች እንዴ? ምናልባት ተመሳሳይበት ከሆነ ብዬ እኮ ነው። ወዶኛል ብለሽ እያሰብሽ ነው? እኔ ግን ዝም ብዬ ውስጥ እየፈራ ነው። አዎ አለምዬ፣ ብትፈሪው ነው የሚሻልሽ። እሱ ሳይሆን አንቺ ነሽ እያፈቀርሽ ያለሽ። እኔ አለም እሱን ላፈቅረው? ያውም ከስንት ጊዜ በኋላ እንዴ? በ40 ዓመትም እኮ ይፈቀራል። እባክህ ዝም በይ፣ ሰልፍም አይነካካኝ። እያየሁሽ አይደል? ሰልፍም አይነካካኝ። ብሩክ የት ነበርክ? አለም አልገባች። እሷ ልጅ ለኔ ተዋት አላልኩም? አትፈልጋት አላልኩም? አይ ወንድም አለ፣ አንተ ሰው ታምናለህ፣ ትዘገያለህ። ያንተ መዘገየት ደግሞ በጣም ብዙ ዋጋ አስከፍሎናል። ምንድነው የምዘገየው? በጣም ትዘገያለህ። ሰው ታምናለህ አንተ። እንዴት? አንተ ሰው አምነህ ነው ሰርጌ ተበላሽው። ማለትን ቤቴ ድረስ ጎትተህ ይዘህ አምጥተህ ነው በሰርጌ ቀን መታነኝ የመረዘችኝ። መድብል አንተ ለውሳኔ ትዘገያለህ እያልኩ ማለትን በዛን ቀን የዛኑን ብደፋት ኖሮ እንደዚህ ህይወቴ ባልተመሰቃቀለ ነበር። መድብል እሱ ሳያንስ እኮ በቅርቡ እንኳን እኮ ቤቴ ድረስ ጎትተህ እኮ ይዘብኝ መተህ ነበር። አንተ ትዘገያለህ። ምን ለዚህ ነው በቃ ታመነታለህ ለውሳኔ። ብሩክ በቃ ልከልብ ስማኝ፣ እኔ ካሁን በኋላ አልዘገይም። አለምንም ቢሆን አላምናትም። በቃ እሷንም ቢሆን ለኔ ተዋት። ማንንም ደግሞ አላምንም። አይ መድብል አልተዋትም። ብሩክ መተው አለብህ። ቆይ ደግሞ ይሄን ያህል ምን አድርጋህ ነው? አሁንም ከማለት ጋር ሄዳ እየተገናኘሽ? ኧረ እባክህ፣ እኔ ጠላቴን ታቅፌ መኖሬ በጣም ብዙ ዋጋ አስከፍሎኛል እያልኩ እኮ ነው። ይኸውልህ ብሩክ፣ መጀመሪያ እስኪ አንተ ተረጋጋ። እስኪ ረጋ በል። አልሰማም መድብል አልሰማም። ምክርም ቢሆን እኮ አንዳንዴ ውጤቱ ይታያል። ቆይ ምን አጥፍተሽ ነው ወንድማማቾቹ ባንቺ ምክንያት ተጨቃጨቁት? ቅድስት ቆይ ለምንድን ነው ከዚህ ቤት የማልሄደው? ማነው አትሄጃለኝ? ቆይ እኔ የምጠብቀው ሲገሉኝ ድረስ ነው እንዴ? እኔ ጉድ ይፈላ እኮ ምን አጥፍተሽ ነው? ብሩክ ነው። እሺ ብሩክ ምንድን ነው ያደረግሽ? ከማለት ጋር ይቶኛል መሰለኝ። ከማለት ጋር ምን ልትሰሪ ተገናኝታችሁ? ምን ልትሰሪ እሷ ጋር ሄደሽ ነው? ቆይ አንቺ ችግር ውስጥ እየመረጥሽ ነው ትገቢው? ቅድስት አትጩይብኝ፣ ታላቅሽ ነኝ። እሺ ምን ልትሰሪ እሷ ጋር ሄድሽ? እንዴት ተገናኛችሁ? እኔማ ያየን አልመሰለኝም ነበር። ብሩክ ማለት ነው ታታለሽ? አዎ አገኛት። በቃ ገላታል። በእኛ አለምሽ ቶሎ ከዚህ ቤት ውጪ፣ ቶሎ በይ ውጪ። ቅድስቴ እኔ እኮ ቤት ደስ ይለኛል፣ ግን ቆይ ቤቱ ጋር ቤቱ ጋር ቅድስቴ ያምሻል እንዴ? ብሩክ እኮ እየፈለገኝ ነው። እና እየፈለገሽ ከሆነ እዚህ አይመጣም እንዴ ታዲያ? ቆይ አሁን ዝም ብዬ ልውጣ? ግን ቢያገኘኝስ? አያገኝሽም። ቶሎ ውጪ ፍጠኝ አለም። እሺ እኔ ምን ይዤ ልውጣ? ባዶ እጄ ልውጣ? አለም ግን እንዴት ውስጥ ከሚበርድለት ከፊቱ ዞር በይ። በቃ ምንም አታይጂ፣ ዝም ብለሽ ውጪ። ቶሎ በይ ውጪ። ተነሽ።
ምናልባት ለሰው ያለኝ ፍቅር በመታፈኑ ነፍስ ካላቸው ነገሮች ላለመለያየት ነርቮቹ የፈጠሩት አሳፋሪ ማባቢያ ይሆናል። ከቤት መቆራረጥ የጀመርኩት አንድ ዕለት ነው። እናትና አባቴ ለወዳጆቻቸው ልጃችንንም ወሰድናት፣ ፋሚሊ በሙሉ ወጣን ለማለት ነው መሰለኝ እኔንም ሶደሬ ይዘውኝ ወረዱ። እናትና አባቴ እዚያ ስንደርስ ድንኳን ሲተክሉ የዋና ልብሴን ለብሼ ትቻቸው ሄድኩ። ለምሳዬ ስመለስ ከድንኳናቸው አልወጡም። የኔ ድንኳን አልተተከለም። ጠላኋቸው። ቀናሁ። የጠላኋቸው እኔን የወለዱኝን ልጃቸውን ከእንግዳ ሳንሰው ስላዩ፣ የቀናሁት እኔ እንዲህ መዋደድ ስላልቻልኩ። ከሶደሬ ጥፊ ያለኝ ቀሚሴን የዋና ልብሴ ላይ ደርቤ መውጫው ላይ ወደ አዲስ አበባ የሚመለሱ ሰዎች ጠበቅኩ። ሊፍት ለምኜ ወደ ናዝሬት መጣሁ። እርዳታ የጠየኳቸው ሰዎች ኤልሳቤጥ የምትባል ልጅ አለቻቸው። ናዝሬት ስንደርስ የት እንደምሄድ ጠየቁ። ከተማዋን ስጎበኝ ቆይቼ እንደምመለስ ነገርኳቸው። ኤልሳቤጥ አብራን ብትዞርስ ብላ ቤተሰቦቿን ጠየቀች። በፍረትና በፍርሃት ተግደርድሬ ነበር። የኤልሳቤጥ ንግግሯ፣ ጨዋታዋ ልጉምነቴንና የጭንቀት ጢስ ያፈነው ጭንቅላቴን ነፃ ያወጣው ስለመሰለኝ እሺ አልኳት። ወደ ሶደሬ ስንመለስ ከጓደኛሽ ጋር ተገናኘሽ እንዴ አለች እናቴ። ረዥም አንገቷን በመኪና መስኮት ወደ ውጭ በቀስታ እንዳንቴና እየመዘዘች። ከኤልሳቤጥ ጋር መሆን መፈለጊን ነግሬያቸው ወደ አዲስ አበባ መጣን። ከእነሱ ይልቅ ከኤልሳ ጋር መሆን እፈልጋለሁ ስል የከደኋቸው መስሎኝ ቅር ብሎኝ ነበር። እነሱ ሲከዱኝ ምን ተሰማቸው? ለእነሱ ምን አንሰፈሰፈኝ? ከዚህ በኋላ ከሌላም ጋር ያለኝ ግንኙነት ሁኔታው ለወጥ አለ። እኔ፣ ኤልሳ፣ ሌላው ዓለም። ያልሞከርኩት መንገድ ምን ይሆን? ብዙም ሳልቆይ ኤልሳቤጥ ከጳውሎስ ጋር አስተዋወቀች። እድሌ እኔን ለመፈተን ተንጋላ ተፍታኝ ነው መሰለኝ ወደ ልጅነቴ የመጠላት ጉድጓድ የምመለስ ይመስለኛል። አታግቢው ሲሉኝ ምን አገባችሁ ብዬ እቤቱ የገባሁለት ምሁር ሊተፋኝ የሚያጉመጠሙጠኝ ይመስለኛል። ከእነሱ የሚያገናኘኝን ገመድ ከቦጨቀው፣ ከባሌ የሚያገናኘኝ ገመድ ከላላ የት ደርስ? ልጅ ከወለድኩለት በኋላ በየምክንያቱ አብሮኝ ላለመውጣት ይፈልጋል። ታይዘን መንገድ ለመንገድ ከሄድን ጊዜው ረዘመ። እኔ እዚህ ቤት ታፍኜ ከሌላ ሴት ጋር ፍቅር ጀምሮ እንደሆነ የታውቃለሁ። በልጅ አስሮኛል። ትምህርቴንም አቋረጥኩ። ከዘመዶቼ ተቆራረጥኩ። ከጓደኞቼ ተለያየሁ። ኤልሳ የት ትሆን ይሆን? እነዚያ አብረን የምንማራቸው ልጆች ሁሉስ? መስፍኔ ጠፋ። ይህች ቤቴ በማታውቀው ባህር የተከበበች ሆነች። 3 ሰዓት ሆነ። ጳውሎስ አይመጣም እንዴ? መግደላዊት ጨዋታ አድክሟት ተኝታለች። እንግዳውም ልጅ አልጋውን ተደግፎ በሚያሳዝን መልክ ያናውዛል። 10 ገና ወደ ቤት ስገባ አይመጣም ብላ ተጠራጥራ ነበር መሰለኝ 2 እጆቿን አጣምራ ቆማ አገኘኋት። አዲስ ስራ ሊረዳት አመጣሁት ያለችው ልጅ ተከመረበትን እንቅልፍ ገና አራግፎ አልጨረሰም። ሊያስታጥበኝ ውሃ ሲቀዳልኝ እንኳን የሚንቆረቆረው ውሃ አልፎ አልፎ እጄን ይስታል። የቤቱ ጠረን የተለወጠ ይመስላል። ጢምህን ለምን አትላጨውም አለችኝ። ቤት ስገባ መሳሳማችን ካቆመ ረጅም ጊዜ ቢሆንም ዛሬ ከመሬት ተነስቶ ለምን ትዝ እንዳላት አላውቅም። ወደድኩ ለማለት ልረሳህ አልችልም ለማለት ሴት የማትጠቅሰው ጣጣ የላትም። ቸልተኛነቴንም እንድትረዳ የገዛችውን የሚያምር የጠረጴዛ ልብስ አላደነቅኩላትም። የምበላው ፓስታ እንኳን ሲንጠባጠብ በአይኔ ቂጥ እያየሁ ዝም አልኩ። ፍቅሬ ለምን ነጋ እናምሽም? መግደላዊትን ባቡ ይጠብቅልናል። ነገ ስራ አለብኝ እኮ ማታ። ጊዜው መጥፎ እንደሆነ አታውቂም? አንቺን ያለ መኪና በጨለማ ስጎትትሽ። እኔ እናንተ እኮ ባልና ሚስቶች ነን። አይቻልም። ይኸውማ ፍቅሬ። ሲነግሩሽ አትሰሚም? ሲነግሯቸው የሚያዳምጡ ብፁዓን ናቸው። ዛሬ ኤልሳን ቤቷ ደውዬላት ነበር። ታውቃለህ? 2 ዓመት በላይ ሊሆነን ነው።
ዛሬ ከቦይፍሬንድ ጋር መውጣቴ ነው አለች። ኤልሳቤጥ ከምትባለው ጋር እንድትገናኝ አልፈልግም። ለኔ እንዳቃጠረቻት ለሌላም ወንድ ልታቃጥራት ትችላለች። ሰላማዊት የሆነ ነገር ካላለቻት በስተቀር ከቦይፍሬንድ የሚባል ነገር አትነግራትም። ምን አልሻት? ለመመለስ ጊዜ ወሰደባት። ለድሮ ጓደኛዋ የነገረቻትን ነገር ለእኔ እንዴት ማቅረብ እንዳለባት ሴንሰር እያደረገች አለ አይደለም ቤት ብዙ ጊዜ ውላለሁ ምናምን ስላት ጊዜ ግን እንዴት ትዝ አለችሽ ዛሬ? መልስ ሳትሰጠኝ ከተቀመጠችበት ተነሳችና ወደ መኝታ ቤት ገባች። አትሰሚም አንቺ አልኳት። አባቡ የሚባለው ልጅ ጥጉን ይዞ ተገርሞ ያየኛል። ምን መሰለህ አለ አይደለም ብቸኝነት ተሰማኝ። የት ልሂድ? እሷን ነበር የማውቀው። ደወልኩላት። አሳዘነችኝ። ቢሆንም ከኔ ጋር እስካለች ድረስ ያጋጠማትን ሁሉ መቻል ያለባት መሆኑን መንገርም ያዳግታል። አልጋዬ ውስጥ ገብቼ ማሰብ ቀጠልኩ። ዛሬ በፍቅር ድብን ብል እናስ ነገ ብጠላኝ ከዚያ በኋላ የሚመጣውን መከራ እችላለሁ? እሷስ እናትና አባቷን ትታ መምጣቷ ብቻ ለዘላለም እንደምትወደኝ ማረጋገጫ አለኝ ማለት ነው? እኔ እናት የለኝም፣ አባት የለኝም። ከሐሳቤ ስነቃ ጎኔ መታ ስታለቅስ ይሰማኛል። ፒጃማዋ ውስጥ ሰውነቷ ሲንቀጠቀጥ ላቦት ሸተተኝ። አላባበልኳትም። 11 ያደረኩትን ሁሉ አይቶ እንዳላየ ሆነ። ከጠረጴዛው ልብስ ለዓይኑ ይቀርባል ነበር። ብቸኝነት ተሰምቶኝ ማርገዜን ስነግራት አባለገች እንዳትባል የሸሸችኝን ልጅ ደውዬ አነጋገርኳት። የኤልሳቤጥ ጠባይዋ መለወጥ እስካሁን ይገርመኛል። ብልጥ አፏ እንደተቦረደ ሰይፍ ያፋጨች የነበረች ሴት ልጃችንን አበላሸች እንዳትባል ከኔ ከመወዳት ጓደኛዋ ሸሽታለች። ጳውሎስ እንኳን ገርሞት ጠይቆኝ ነበር። እኔ እኮ ከአንተ ያረገዝኩት ወድጄህ ነው፣ እሱ አታላኝ አይደለም አልኩት። እሱም እንደ ልጅ ስለሚቆጥረኝ ነው መሰለኝ ይህችን አይነት አስተያየትሽን የት ነው የተማርሽው? ትገርሚያለሽ አለኝ። ቲቸር የሚያስተምሩን ቁጥር ድምር ነው ቤት የተማርኩት አልኩት። ስለ ቤተሰቤ አንስቼለት አላውቅም። ለምሳሌ ጠይቆኛል አንዴ። የራሳቸው ጉዳይ ብየዋለሁ። ከዚያ በኋላ አንስተናቸው አናውቅም። ምን ባደርግ ይሻለኛል? የዚህ አይነት ነገር እንደሚኖር በወሬ ይሁን በሌላ በሲኒማ ይቻለሁ። ስንት ጊዜ ሆነኝ ሲኒማ ከገባሁ። ከኤልሳ ጋር የምንገባበት ጊዜ ከጳውሎስ ጋር ከገባን 2 ዓመት ሆነ። ምን ፊልም ይታይ ይሆን? ባየው ደስ ይለኛል። ታሪኩ ግን ተረሳኝ። ወይኔ ለካስ የሚሆነውን ነገር ነው የሚያሳዩት። አሁን እስኪ ሰላማዊት ምን አደረገችኝ ይላል። ኤልሳ እኮ እስካረገዝኩ ድረስ ወዳኝ ነበር። ሲኒማ ለምን አላይ? ብቻን መሄድ ያስጠላል። ለመስፍን ለምን አልደውልለት? መስፍኔ ሲኒማ ነገ ጋብዘኝ። መስፍኔም ቢያላለኝም ረዥም ሰላምታ ሰጠኝ። እሱ ባሌ ቢሆን ኖሮ እንዲህ ያደርገኝ ነበር? ለምን እንዲህ አስባለሁ? ከጳውሎስ ጋር ከምተዋወቅ ከሱ ጋር ብተዋወቅ። መስፍኔ ጨዋታው እኮ ደስ ይላል። ሞኛ ሞኝ ቢጤ ነው ይሉታል። የመስፍኔ አይኖች ደስ ይሉኛል። በዚች በኤልሳ የተቆጣኝ መስፍንን ብነግረው ይገለኛል። አልነግረው። ለሰው ያለኝን ናፍቆት እወጣለሁ። ወይኔ መስፍን ተከጥሩ ቀን ይሆናል። 12 አይኔ እድለኛ ነው መሰለኝ። የምወደውን ነገር ያሳየኛል። ጠዋት ልጄን ስሜ ከቤት መውጣቴን ያሳየኛል። ሮማንን ያሳየኛል። መስፍንና ሰላማዊትን እጅ ለእጅ ተያይዘው ወደ አንድ አቅጣጫ ሲሄዱ የት እንደሆነ አላውቅም። ምን ሆንክ? አለች ሮማን። አይ ሰው አይቼ ነው ተዩ አልኳት። ሚስትህ ናት? ሚስት አለኝ። ማን አለ? መስሪያ ቤት ውስጥ ይወራል። እኔ አልተናገርኩ። ፋይሌን እንኳን ያላገባ ብዬ ነው የሞላሁት።
ከዚያ በኋላ ማግባት አይቻል? ተይኝ እባክሽ። እኔ የምልሽ ማታ ለምን አንገናኝም? ዛሬ ቤት ይገሉኛል፣ አልችልም። ሞክሪ። ለምን ዛሬ እውጭ ማደር እንዳሰኘኝ አላውቅም። አእምሮዬ ሳላውቀው ሰላማዊት ላይ የበቀል እርምጃ መውሰዱ ይሆን? ሮማንን እጠጋታለሁ፣ አብረን እንተኛለን። በሰላማዊትና በእሷ መሃል ያለው ልዩነት ልጅ በመውለድና ባለመውለድ ነው። አይመቸኝም ያለችው መግደርደር መሆኑን ስለማውቅ ቡናዬን ፉት ካልኩ በኋላ እንደገና እንደጨነቀኝ አድርጌ ጠየቅኋት። ሮማንና ሰላማዊት የሚለያዩበት ሌላ ጉዳይ ሮማን ከወሰኑ ያለፈ ፍቅር ላለመፍጠር ትታገላለች። የራሷን እንቅልፍ ነው የምትተኛው። ሰላማዊት ግን አንገት ላይ ተጠምጥሞ ማልቀስ፣ ስሜን ደጋግሞ መጥራት ስራዋ ነው። ከልጅነቴ እስከ እድገቴ ያላየሁት ፍቅር ስለሆነ እጠራጠራለሁ። ግን ያ ቤሽታ ወሬኛ ምን አገናኘው ከእሷ ጋር? ምን ሊለቅም መጣ? ወይ ከወንድሙ ጋር አንድ የፖለቲካ ደብር ውስጥ ገብቶ ይሆናል። የእናቱ ልጅ ከቤቴ ውስጥ ሰላይ እንዳይተክል። እስከ ዛሬ አብራው ብትወጣ ኖሮ ትነግረኝ ነበር የኔ ወፍ። ከእሱ ጋር እንደተጣላን ስታውቅ ደብቃኝስ ሊሆን አይችልም? ቤት ዛሬ አልገባትም። 13 ከመስፍን ጋር ጥሩ ጊዜ አሳለፈ። ብዙ ሊያስቀኝ ሞከረ። ደስ የሚል ሲኒማም ነበር። እኔ ግን ያልወደድኩት ባልጠፋ መንገድ በባሌ መስሪያ ቤት በኩል ወሰደኝ። ያውም በእግር። ድንገት ቢያይንስ? አባቡ ባሌ መጥቶ ነበር? አልመጡም። አንተ በለው፣ ገና ወጣት እኮ ነው። እሺ፣ መስፍን የሚመጣው ሳምንት አብረን እንውላለን ብሎኛል። አባቡ ሙዚቃውን ክፈት። ማንን ላድርግ? ቆይቶ እኔ ያደርጋለሁ። ያ መስኮት ተከፍቶ አያውቅም። እስኪ ክፈተው። ማታ ሲሆን ነው ጳውሎስ አእምሮ ውስጥ ደምቆ የመጣው። ሩቁን ነበር የሚታይ። አደባባይ ላይ እኮ አላሳፈረም። መስፍን ራሱ ከአንድ ሰው ጋር ሲያስተዋውቀኝ ሚስቴ ናት ለማለት ጥቂት ነው የቀረው። ጓደኛዬ ናት ሲል እንኳን ወደ ሌላም እንዲተረጎምለት የፈለገ ይመስላል። እኔን እየያዘኝ ብሄድ ጳውሎስን አያስከብረው። ብዙ ወንድ ሚስቱን አያውቅባት። መግደላዊት በይኔ ይልኝ። 14 ሮማን ችግር ስላጋጠማት አብረን ለማደር አልቻልንም። ስለዚህ ግድ ወደ ቤት መሄድ ነበረብኝ። ሰላማዊትን ምን እንደምላት ማውጣት ማውረድ ጀመርኩኝ። ጠዋት እሷ ከመስፍን ጋር ነበረች። ለምን ግን ያስቀናኛል? አሁን ደግሞ ሮማን አይመቸኝም አለች። የምጠላው ሰው ከሚስቴ ጋር ሲዞር እኔ ጋር ለሞት አረረብኝ። 3 አፕሬቲቭ ጋል አድርጎኛል። እጄን እያወዛወዝኩ በምጠራው ደስታ የሚለጉመው ምላሴ ተዝናና መስሏል። ሰላማዊት እንደ ሌላ ቀን አልነበረችም። ደስ ያላት ትመስላለች። አስቀናችኝ። የት ነበርሽ አልኳት። ጥያቄውን ከመስማቷ ኩባያ የያዘችበት እጇ ተንቀጠቀጠ። የት ነበርኩ? መልስ አንቺን እኮ ነው የጠየቅኩሽ። እዚሁ ነበርኩ። አባቡን ጠይቅ አለችኝ። ትንሽም ታታባት እንጂ አሳምራ ነው የዋሸቻት። ልጁን ግልምጫ ቀላቅዬ አየሁት። ሐሳቡን መስመር ለማስያዝ ትንሽ ተኮላተፈና አዎ እዚህ ነበሩ አለ። አንቺ በላት ልጅ ብትወልድ ያረጀሽ መሰለችህ አልኩት፣ ሳቅ ብዬ እንድትሰማኝ አድርጌ። እሺ አርዕስቱን ለመቀየር ሰማሽ ሰላማዊት፣ መግደላዊትን ከእንግዲህ ኪንደርጋርተን ብናስገባት ጥሩ ነው አልኳት። እኔው እዚሁ አስተምራታለሁ። ምንድን ነው የምታስተምሪያት? ትዞሪያለሽ፣ ታስተምሪያታለሽ? ምንድን ነው የምዞረው? ደስ የማይል ነገር አትበል። ጭቅጭቁ ይቅር። ኪንደርጋርተን ትገባለች። 15 ትግባ። እሺ ይሁን። እኔ እኮ ልጄን አልጠላም። ልጇን የምትጠላለች እንዴ? አባቡ ፊት ሲከራከረኝ ልጄን እንደማልወዳት ለማስመሰል ይሞክራል። ያ መስፍን ደግሞ በመስሪያ ቤቱ አካባቢ ወሰደኝ።
አይቶኝ ቢሆንስ? ተራ ጥያቄ አይደለም የጠየቀኝ እኮ። ጠይቆኝ አያውቅማ። አንቺ የት ነበርሽ ዛሬ? የት ወጣሽ? ደግሞ ቢጠይቀኝ እነግረዋለሁ። ሰው አማረኝ። ስለዚህ ከመስፍን ጋር ሄድኩ። መቼም አያባረረኝ። ቢያባረረኝስ? ልጃችን እያለች በዚህ ምክንያት አያባረረኝ። አባቡ ሊመሽ እኮ ነው። መግደላዊትን አምጣት። 16 እንዴት ነው ትናንት ያፍነከነካት? ደሟ ውስጥ ቶኒክ አንቆረቆረላት። አረማመዷ ራሱ ለወጥ ያለ ሆነ። አካሏና መንፈሷ የመዝናናት ቀለም የተቀባ። መስፍን በምን ነካካት? ግን እኮ ለ2 ዓመት ከቤት አልወጣችም። መግደላዊት ራሷን እየቻለችም ነው። እንዴት የምታምር ልጅ ሆናለች። እናቷ በልጅነቷ እንዴት አምር ነበር። ሰላማዊት ውብ ነበረች እኮ። ቆንጆ ሴት እንደኔ አይነት ሰው እጅ ይወድቃል። ምን ታስባለህ? ዝም ብዬ የረባ ያረባው። ቢራ አትደግሚም? በቃኝ፣ እንግባ። እዚሁ ላቅፍ፣ ትንሽ ነው የቀረኝ። ዛሬ በውጭ ካደርኩ ሰላማዊት የጀመረቻትን የቀን ዙረት ተደናግጣ ታቆማለች። የምሸሻትን ሴት ሰው ሲጠጋት ለምን እቀናለሁ? 17 በዚህ ወር ከ10 ጊዜ በላይ ውጪ ማደሩ ነው። ውሽማ መኖር አለባት። ከኔ የምታምር ይሆን? ይሄ መስታወት ደግሞ ቆሽሿል። አንተ አባቡ መግደላዊትን ብቻ አጫውት አልተባልክም። መስታወቱንም መወልወል አለብህ። በግማሽ ሰዓት መስፍን ቀጠሮ ጋር መድረስ እችላለሁ። አባቡ ጳውሎስ ከመጣ አሁን መጣሁ ብላ ወጣች በለው። ማታም ከመጣ ቀድሜ እመጣለሁ። እሺ እትዬ። እሺ ሰላማዊት በል። ልጅ ነኝ እኮ እንደ እህትህ ቁጠረኝ። አቤት ቀኑ ሲያምር እንዴት ይሞቃል። 18 ትንሽ ድፍረት አበዛች። ብላ ምልምል እያሷን ታዘጋጅ። አንቺ የት ነበር ዛሬ ያየሁሽ? እዚሁ ነበርኩ። እቤትሽ? አዎ። እስኪ በመግደላዊት ማይ። ምን ያስምላል? ቃሌን ካመንክ ምን? ከዚያ ወሬኛ ጋር አትገናኛል አልኩ። ምን አረጋችሁ? ማንን ነው የምትለው? አልገባኝም። ደደብ። ትንሽ አበዛው። ማን ነው ደደብ? አንቺ። ከኔ ጋር መዋል አትወድም። ይሄኔ ከአንዷ ጋር መለቀሱ ነው። ስማ ባቡ፣ ልጅቷ ኪንደርጋርተን ከገባችላት አንተ አታስፈልግም። ገባህ? ደሞዝ ይኸውልህ። ምን ታያታለህ? እሷን ውሰድ። አዎ። ቤትህ ለመሄድ አሁን ይመሽብሃል? ብራቮ። አይመሽም። በልተን አሁን ጨብጠኝ። ስትወጣ በሩን ዝጋው። ብራቮ። እና አይቀርብሽም? ከዛሬ ጋር 2 ቀን ነው ያየሁሽ። እሺ ሄጃለሁ። ምን ትፈልጋለህ? ይህችን ይወዳል። በጥፊ ከመታዋት በኋላ ፊቷን ጠረጴዛ ላይ ደፍታ ማልቀስ ጀመረች። የማውልቀው ልብሴን ባጋጠመኝ ቦታ እየጣልኩ አልጋዬ ውስጥ ገባሁ። ለረጅም ጊዜ እንቅልፍ ሳይወስደኝ እንድትመጣ ጠበቅኳት። አልመጣችም። 19 ሲመታኝ የእውነት አልመሰለኝ። ምኑም ማለት ታመናለኝ። ሲስመኝ አፉን ከፍቶ ከአንገትሽ ስር አልወጣም ሲለኝ የነበረ እኔን ይመታኛል። ሰላማዊትን ሲኒማ ረፍት ላይ መስፍን አንቺ ባልሽን ጠባይ አታውቂም ያለኝ እውነቱን ነው ማለት ነው። ጅል ነኝ ማለት ነው። እኔ ምን አደረግኩት? ከመስፍን ጋር ያየን 2 ጊዜ ነው። አሁን ደግሞ የት አየ? በመስሪያ ቤቱ በኩል እንኳን ሄድኩም። በንዴት በተወጠረ አንገቱ ክርቫቱ ሊቦጨቅ እስከሚደርስ ሸርሙጣ ብሎ ጮኸብኝ። ኤልዛቤል ነሽ ታውቂያለሽ? ምንድን ነው እሱ? ሸርሙጣ ነሽ። ክርቫቱን አላላ። ለእኔ ደካማ ልብ አፍሮውን አቁሞ ክርቫቱን አላልቶ እጁን ጨብጦ ሲናገር ገረመኝ።
ያስጀመረኝ ሴት የጀመርኩት ወንድ አልመሰለኝ። ከኔ ጋር ከመገናኘቱ በፊት ዛሬስ ቢሆን ስንት ሴት ተዳርቶ ይሆን? ከስንቷ ጋር ተቃቅፎ ይሆን? ሰውነቱን መታጠቢያ ጊዜ የለውም መሰለኝ። ከተቀመጠበት አለሁበት ድረስ ሙቀቱና የገላው ሽታ ይሰማኛል። ምን ይጎልብኛል? ወደ እናቴ ማህፀን ብመለስ፣ በአውሬ አባላዘር ብደቀል ምን ይጎልብኛል? ጅብ ሆኜ እንኳን ብወለድ ከሳያሳስቱኝ ይሆናል። ሰው እኩል ነው የሚባለው እውነት ነው ማለት ነው? ክፉም ደጉም። ወደ እናቴ ደም ስሮች ብመለስ በቡጥጫ አፍሰው ያደርቁኝ ይሆናል። ዝንቦች ይጠቡኛል። ጉንዳኖችም በደሜ ደረቆት የክረምት ቤታቸውን ያቆማሉ። እጆች አሉ፣ አላጨበጭብም። ጥርሶች አሉ፣ አልስቅም። ድምፅ አለ፣ አላዜምም። እምባይ እንኳን ደግ ጊዜ አልጠራል። ጥጥ ይሆንም አለቅስም። እኔ ኤልዛቤል ነሽ፣ ሸርሙጣ ነሽ እንዴት ይለኛል? ማን ይሆን ነብዩ? የሴት ነቢያት ለካስ አልነበሩ። እኔ ግን እውነቱን ነገርኩት። 2 ቀን ብቻ ከመስፍን ጋር እንደወጣን ሲኒማ ለማየት እንደነበር። እኔ እኮ ማንም ያምነኛል፣ ማንም ሊያምነኝ ይገባዋል። እሱ ለምን አላምን አለ? ሌሊቱን እንቅልፍ ሳይወስደኝ አደረ። ላበላብ ስሆን ነው ያደርኩት። ደንታ አልሰጠው። ያለሁም አይመስለው ይሆናል። ያንኮራፋል። ፒጃማዬ ከሰውነቴ ተጣብቋል። ሽንት ቤት መሄድ አልቻልኩም። ካልጋው አጎንብሼ ማስታወክ ጀመርኩ። አድሬ ፊቱን እንኳን አላዞረም፣ አልጠየቀኝ። ሲያስጠላበት ከጎኔ እንደ ግራኝ ድንጋይ ተቆልሎ አያምርበት። 20 አሁን የማደርገውን አውቃለሁ። በሚቀጥለው ህይወቴ ተማምኜ ፍቅር መስጠት የምችለው ለልጄ ብቻ ይመስለኛል። ሰላማዊትን የፈለግኳት እንድትወልድልኝ ነበር፣ ወለደችልኝ። ወደ ኋላ መመለስ አልችልም። ልጄን ከሷ ማራቅ አለብኝ። ቤት ለሚያከራዩት ሴት የሚመጣውን የ3 ወር ሂሳብ ከፍያቸው ሄዳለሁ። መስሪያ ቤት መለወጤን እንኳን የሚያውቅ የለም። ድሮ ቦታ ብትሄድም የሚያውቅ የለም፣ የሚነግራትም አይኖርም። ለሮማን እንኳን መለወጤን አልነግራትም። ሮማን ትሄዳለች፣ ሮማን ትመጣለች። ሰላማዊት ትሄዳለች፣ ሰላማዊት ትመጣለች። 21 ያለምኩት ትንሽ እርግብ የሆንኩ ይመስለኛል። የምተነፍሰው አየር ያፈነኝ የከበደኝ መስሎኝ ወደ ታች ተመለከቱ። ጎጆዬን ያየኋት ይመስለኛል። ለማረፍ እግሬን ስዘረጋ ኤሌክትሪክ ሽቦ እንደረገጥኩ አይነት የብርሃን ፍንጥርጣሪና የሚደነስስ ነገር። ከዚህም በኋላ ጨለማ የመጣ ይመስለኛል። ሆዴ ውስጥ ያረገዝኩት እንቁላል ሲፈርጥ ተሰማኝ። አስኳሉ በእግሮቼ መሃል፣ በላባዎቼ መሃል እንደሚሞቅ መግል ወደ መሬት ሲንጠባጠብ ለመጮህ ሞከርኩ። ኩምቢዎቼ ተከፈቱ፣ ተከደኑ። ድምፅ አልወጣኝ። ስባንን አልቦኛል። ውሃ የተነከርኩ አይነት። የፈነዳው ጸረ ብእስቴ አንሶላውን አቅልጦታል። እድለ ቢስ ነኝ። ልጄ ይነጠቀኝ። ወደ እናቴና አባቴ መመለስ አሳፍረኝ። መጣሽ? ድሮንስ አላልንሽም? መጣሽ? ያፌዙብኛል። ፍቅር የሚፈልጉ ካሉ መቀጣጫ ያደርጉኛል። ካልጋ ተነሳው። መስፍኔ ደግ ይሆን ይሆናል። አሁን ሰው አጠራጠር። ምን አርጊ ብሎ ቤት ዘግቶብኝ ይሄዳል። እኔ ላይ ይዘጋል። ፈራሁ። ብቻዬን እንዴት ያስፈራል። 3 ቀን ብቻዬን። 22 ልጄን መግደላዊትን ሌላ ኪንደርጋርተን አስገባኋት። መስሪያ ቤቴን የቀየርኩት በመጥፋት ነው። አንዳንድ ጊዜ መግደላዊትን የምትጠብቅልኝ ገረድ ቀጠርኩ። ሰላማዊት ምን ይሰማት? የ3 ወር ኪራይ አስቀድሜ ከከፈልኩላት ይበቃታል።
ያውም ደግነት አብዝቻለሁ። ወደምትጠለልበት ትብረር። ለሴት የሚሆን ስራ እዚህ ህብረተሰቡ አይጠፋም። ወይ እሷ አያት ከምድር ተነስታ እናቴን ቡዳ ብለው ከሰየሟት አንዷ ትሆን ይሆናል። የልጅ ልጇን ምን እንደደረሰባት ሳታይ ባትሞት። መግደላዊት በይ ቀፊኝና ተኝ። 23 የሰላማዊትን ባል አድራሻ በተለያየ ወቅት መስሪያ ቤቱ እየደወልኩ ለማወቅ ፈለጉ። ለሰላማዊት ብዬ ሳይሆን እሱ ራሱ ለማድረግ የሚፈልገውን ነገር እንዳያደርግ ነው። ልትከሰው ትችል ይሆናል። ጋብቻቸው ህጋዊ እንደሆነ የሚያሳይ ሰነድ ስለሌላቸው አስቸጋሪ ነው። በከረረ ፖለቲካ ውስጥ ይህችን ጣጣ ባነሳበት ትንሽ ሊያስጨንቀው ይችላል። ሚስቱ ሆና እስከ ዛሬ ድረስ የት ካምፕ ውስጥ እንዳለ አታውቅም። አይ ሰላማዊት ከኔ ጋር መገናኘቷን ሲሰማ ለምን እንዳልገደላት እንጃ። 24 ለሚቀጥለው ወር ቀለብ የለኝም። መስፍንን ማስቸገር ጥሩ አይሆንም። በሰው ደግነት መቀለድ። መግደላዊት ያለኔ መኖር ትችላለች። መንገድ ላይ ሰው አግኝቷት ውይ እቺ ልጅ እናትሽ ማናት ይሏታል። የጠየቃትን ሰው አተኩራታለች። በሩጫ ከጥያቄው ትሸሻለች። እንዴት ጨካኝ ነው ጳውሎስ! የመስፍን ቤት ድረስ መምጣት ብቸኝነቴን ቢቀንስልኝም ወደፊት ምን እንደምሆን አላውቅም። ከጭንቀት ያልተገላገልኩ። ትናንት ኬክ ይዞልኝ መጣ። እሑድ ደግሞ ሲኒማ ጋብዝሻለሁ አለኝ። ለሚመጣው ወሬ ትገባለሁ። ኦፋ አንድም ብቻ ከመሆን ሁለት መሆን ይሻላል። ቢወድቅ አንዱ ሁለተኛውን ያነሳዋል። አንዱ ብቻውን ሆኖ በወደቀ ጊዜ ግን የሚያነሳው ሁለተኛው ስለሌለው መጥፎ ነው። ሁለቱም በአንድነት ቢተኙ ይሞቃቸዋል። አንድ ብቻውን እንዴት ይሞቀዋል? የተገመደ ገመድ መቼ ፈጥኖ ይበጠሳል? ቡጤ የሚሆኑ ጣቶችና መዳፎች ናቸው። አልተገመድንም ማለት ነው የተተረተረ፣ አልተቋጠርንም ማለት ነው የተበጠሰ። በአንድ እጅ ስለምናጨበጭብ ነው መሰል ድምፅ ያልወጣል። 25 ሰላማዊትን የወደድኳት ይመስለኛል። ጠባያና መልኳ ያስወድዷታል። ግንባሯን ለሰላምታ ስስማት በሆዴ ያሰብኩትን አላወቀችም። አፏን ለመሳለም እንዴት እንደጓጓሁ ራሴ ነኝ የማውቀው። እሑድ ቤቷ ሲሄድ ተብትቤ ማደር አለብኝ። ከባሏ ጋር ከተለያዩ 2 ወር ይሆናል። የፖለቲካ ጥላችንን በዚህ መበቀል አለብን። 26 ኡፋ ይችን አንድ ወር መስፍን መጣ መሰለኝ። 27 በቤቷ ያደርኩ ዕለት ያለችበትን ችግር መሳሪያ አድርጌ በግድ የተኛኋት መሰላት። ወንድ ቶሎ የሚቀሰቅሳት ሴት ናት። ባሏ መቼም ከልቧ አይጠፋም። ቂሜን ለ3 ቀን ያህል በእሷ ከተወጣሁ የራሷ ጉዳይ። 28 ሄጭ ምን ነው መስፍን ቀረ? ብደውልለት እንኳን የለም ይሉኛል። ለምን ይሆን? የኔን ሴትነት አልወደደው ይሆን? እኔም ቀድሞ አላማረኝም። በልቡ ቀላል ናት ብሎ ይሰድበኝ ይሆናል። ነገ ደውልለታለሁ። ከቀረ ቀረ። 29 ደውላ ነበር አሉኝ። እስኪ ለመጨረሻ ጊዜ ሊያትና አልመለስም። የወደድኳት እንዳይመስላት። 30 ለምን ቀረ አልኩት። ለምን ይመስልሻል? ስላላወቅኩ ነው የጠየቅኩህ። ሰውነትሽ እንዴት ይሞቃል? ያቃጥላል ብል ይሻላል። ጳውሎስ ይህን ትቶ ነው ሄደው። አንድ ወንድ ያጃጃላትን ሌላም ሊያጃጅላት ይችላል ይሁን። ልኳን ብነግራትም ቤት ማትደርስ ይሁን።
ገና 20ኛ ዓመቷን ያልጨረሰች ሕፃን ምን ልትፈጥር ነው ለማለት ይሁን። እኔና ባልሽ በፖለቲካ አቋማችን አንስማማም አለኝ። ምንድነው አንተ? የት እንዳለ ላንቺ ምንም አይሰራልሽም። ይሄ ኮኛክ እንዴት የተስማማኝ መሰለሽ?